የቀድሞ የመቅደሱ ፈርጥ ያሁኑ የጎዳናው ቆዛን የትላንትናው ዲያቆን አሁን ግን የራሱም ስም የከበደው የሚመስለው እስጢፋኖስ የወየበውን ልብስ ተላብሶ ሁሌም የሚቀመጥባት ግንብ ስር ተቀምጦ ውብ በሆነ ልዑል ዜማ ያዜማል። በመንገድ እያለፉ ይህንን ውብ ዜማ የጠራቸው መንገደኛ ካህን ወደ እርሱ ተጠግተው በአቅራቢያውም ቆመው ዜማውን ያደምጡ ጀመር። ብሉ የመዋዕል ሕፃን አባቴ ይፍቱኝ ይባርክ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አባቴ ይቺ ቦታ እኮ ለእርሷ ቆሻሻ ናት። ቱንም አባቴ አይ ልጄ፣ አምላካችን እኮ ምኑንም ሳይንቅ ከሁሉ ጎን ይገኝ አይደል? የኔ ልጅ ይልቅስ ድምጽ የተገራ ልዩ ቅሽር ነህ። ከቤተ ክርስቲያን ስር ከኔታ ዘንድ የተሟሸ ይመስላል። እንዲያ ነው እንዴ ልጄ? እሺ አባቴ፣ እውነት ነው። እርሱስ ከተናቁ ጎን መች ይጠፋና የመግዶላ ማርያም ለዚህ ስትመስል። አሁን ይልቅስ ጥያቄን መልስልኝ። አዎ አባቴ፣ በእኔታ የተቀመምኩ ንባቡን ከዜማው ዜማውንም ካቋቋሙ ሁሉ ሳይቀር የቀጸልኩ ነበርኩ። ግን ምን ዋጋ አለው? በተራ ሰዎች በማይጠቅሙ ጓደኞች ከመቅደሱ ጠፋው። የእስጢፋኖስን በረከት አጣ። መንፈስ ቅዱስን ከራሴ አራቁ። ደሞ የሚገርሙት አባቴ ስሜም እስጢፋኖስ ስራም የእርሱ የተባልኩ በሙገሳ ማማ ላይ ወጣው ነበር። ለካ ድምጼን ማሳመሬ ሰውን ለመሳብ ነበር። ትናንት ጣው ያልኳቸውን ውሳን የበረቱ ሲሆን እቱ በሰላም ብዬ ህዝቡን ላጸና ወጣሁት። እኔ ሳልመለስ ቀረው። ልጄ አየህ፣ ሁላችን በቤተ መቅደሱ ስንቆም በሚታይ አገልግሎት የማይታይ እሳት እንዳይበላን መጠንቀቅ ትተን ለነፍሳችን መበርታት ዘንግተን ለተሪዮ ለታይታ በቤተ መቅደሱ እንመላለሳለን። ያችን የተከፈተችውን በር ፈልጎ ጠላታችን ያጠቃናል። ለዚህም አይደል አበው መጨረሻን ያሳምረው የሚሉት። አሁን የሆነው ሆኗል። ንስሐን የፈለገች በሥራዋ የተጸጸተች ነፍስ ድህነቷ ቀርቧል። ደግሞስ አገልግሎት በክህነት ብቻ አይደለም። ተመለስ ልጄ። ቅዱስ ጴጥሮስም ክህደት አምጥቶ ነበር፣ ግና የሚረባውን ስለሚያውቅ ተመለሰ። አንተም የእርሱን እንባ መሰበር ተዋሰው ልጄ። በርታልኝ፣ ጠንክረህ እግዚአብሔርን አስደስተው።